ዴቪድ ኦርንስቴን እንዳለው ይሄ ተጫዋች በሪያል ማድሪድ አዲስ ኮንትራት የማያራዝም ከሆነ አሁን ያለው ኮንትራት እስከ 2027 ድረስ ብቻ የሚያዘልቀው ነው ማለት ለአንድ ዓመት ብቻ በስፔኗ ርዕሰ ከተማና በሪያል ማድሪድ የሚያቆይ ኮንትራት ነው ያለው። ሌላ ኮንትራት ካልፈረመ ድረስ አርሰናል ይህንን ተጫዋች ማስፈረም ይፈልጋል የሚል ዘገባ ነው በዴቪድ ኦርንስቴን በኩል የወጣው እና በፕሪሚየር ሊግ ሻምፒዮኖቹ ቡድኑን ለማጠናከር በእጩነት ከተያዙ ዋና ዋና አማራጮች መካከል ስሙ የተጠቀሰ ተጫዋች ነው። ዝውውሩ እንደሚፈጸም ምንም ዋስትና የለም። ነገር ግን በአርሰናል ባሉ እንዲህ አይነት ውሳኔዎችን በሚሰጡ ሰዎች ሁሉ ስምምነት ላይ የተደረሰበት ነው ቪኒሽስን የማስፈረም ሐሳብ። ዝውውሩ ይፈጸማል ማለት አይደለም። ዝውውሩ ስለመፈጸሙ ምንም ዋስትና የለም። ግን የአርሰናል ሰዎች ይሄ ተጫዋች በሪያል ማድሪድ ኮንትራቱን የማያራዝም ከሆነ ዝውውሩን ፐርሱ ለማድረግ ወይም ተጫዋቹን የማስፈረም ጥረት ለማድረግ ከፍተኛ ፍላጎት አለ፣ በሁሉም ሰዎች በኩል መስማማት ላይ ተደርሷል ይላል። እንግዲህ ይሄ ክሮንኪዎችን የሚመለከት ነው። የክለቡን ሊቀመንበር ሪቻርድ ጋርሊክን የሚመለከት ነው። የክለቡን የስፖርት ዳይሬክተር አንድሪያ ቤርታን የሚመለከት ነው። የቡድኑን አሰልጣኝ ሚኬል አርቴታን የሚመለከት ነው። እንዲህ ያሉ የአርሰናል ሃይራርኪ ውስጥ ያሉ ዋና ዋና ሰዎችን የሚመለከት ነው። በእነዚህ ሁሉ ሰዎች መግባባት ላይ የተደረሰበት ነው። ተጫዋቹ በሪያል ማድሪድ አዲስ ኮንትራት የማያራዝም ከሆነ ሪያል ማድሪድም ተጫዋቹን ይሸጠዋል ተብሎ ስለሚጠበቅ፣ ምክንያቱም ተጫዋቹ ለተጨማሪ 6 ወራት ኮንትራቱን ሳያራዝም በሪያል ማድሪድ የሚቆይ ከሆነ ከስፔን ውጭ ካለ ከየትኛውም ክለብ ጋር ቅድመ ኮንትራት መፈራረም ይችላል። ይሄ ማለት ሪያል ማድሪድ ይሄ ከፍተኛ ገንዘብ ሊያወጣ የሚችልን ተጫዋች ያለምንም ገንዘብ ሊያጣው ይችላል ማለት ነው። ስለዚህ ሪያል ማድሪድ ተጫዋቹን በመሸጥ ገንዘብ ሊያገኝ የሚችልበት የመጨረሻው ድል አሁን ያለንበት የዝውውር ወቅት ነው። ስለዚህ በሁለቱ ፓርቲዎች መካከል በቪኒሽስ እና በሪያል ማድሪድ መካከል አሁን ያለውን ኮንትራት ማራዘምን በተመለከተ ስምምነት ላይ የማይደረስ ከሆነ አርሰናል ተጫዋቹን ለማስፈረም ኮስተር ባለ ጥረት ወደ ለንደን ለማምጣት ሂደቱን ይጀምራል ማለት ነው። የዘገባው ሐሳብ ይሄ ነው። በእርግጥ ከዴቪድ ኦርንስቴን ዜናውን ብሬክ ማድረግ በኋላ ሌሎችም ስካይ ስፖርትስ ባሉ ብዙሃን መገናኛዎችም በቴሌግራፍም በሌሎችም ብዙሃን መገናኛዎች ሽፋን ያገኘ ነው። አርሰናል ቪኒሽስን የማስፈረም ፍላጎት አለው። ነገር ግን ዝውውሩ ሊከናወን የሚችለው በሁለቱ ወገኖች በቪኒሽስ እና በሪያል ማድሪድ መካከል የሚደረገው የኮንትራት ድርድር ላይ መስማማት የማይደረስ ከሆነና ሪያል ማድሪድ ተጫዋቹን ለመሸጥ የሚገደድ ከሆነ ነው ይላል። ሃንስ ኦፍ አርሰናል የሚባል ባለፈው ክረምት የተፈጸሙ ዝውውሮችንም በተመለከተ ከሁሉም ብዙሃን መገናኛዎች ቀድሞ ዜናዎችን ብሬክ በማድረግ የሚታወቅ አንድ የትዊተር ወይም አሁን ኤክስ የሚባለው የሶሻል ፕላትፎርም አይነት ላይ ያለ አካውንት ነው። ከአርሰናል ዋና ዋና ሰዎች ቀድሞ መረጃ ፊድ የሚደረግ የሚመስል ብዙሃን መገናኛ ወይም የሶሻል ሚዲያ ሃንድል ነው እና እዚህ ላይም በድጋሚ አርሰናል አሁን ዘለግ ላለ ጊዜ ነው የዚህን ተጫዋች ጉዳይ በተመለከተ ሲያጤን የቆየው። በአርሰናል ውስጥ ያሉ ከፍተኛ ተጽዕኖ ያላቸው ሰዎች በዚህ የዝውውር ጉዳይ ላይ እየሰሩ ነው። ነገር ግን ቬሪ ኤርሊ ዴይስ ወይም ገና ነው የሚል እንዲሁ ዜና ነው ይዞ የወጣው። ገና ነው የሚል ነው። ነገር ግን ዝውውሩ የሚፈጸም ከሆነ ምንም ጥያቄ የለውም። ይሄ ከሜሱት ኦዚል ወደ አርሰናል መምጣት በኋላ በ2013 አርሰናል ለረጅም ጊዜ ተጫዋች ሻጭ እንጂ ገዢ መሆን ካቆመ በኋላ ወይም ደህና ስም ያላቸውን ከፍ ያለ ገንዘብ ኮማንድ የሚያደርጉ ተጫዋቾችን ሳያስፈርም ለ7 ለ8 ወይ ለ9 ዓመት ከቆየ በኋላ የሜሱት ኦዚል ሳይጠበቅ ከዚሁ ክለብ ከሪያል ማድሪድ ወደ አርሰናል መምጣት በአርሰናል የቅርብ ዘመናት ታሪክ ውስጥ ከፍተኛ ትኩረት በጊዜው ስቦ የነበረ ከፍተኛ መነጋገሪያ ሆኖ የነበረ እና ከፍተኛ ኤክሳይትመንት ፈጥሮ የነበረ ዝውውር እንደነበር አስታውሳለሁ። ይሄኛውም ገና ካሁኑ የሳበው ትኩረትና የጋበዘው የመወያ አጀንዳ መሆን ከዛ ጋር ሊነጻጸር የሚችል ይመስለኛል። አርሰናል ፍጹም ከዛ በተለየ ሁኔታ ውስጥ ነው ያለው። በቅርብ ዓመታትም ትልልቅ ዝውውሮች ይፈጽም አይተናል። እንደ ዴክላን ራይስ ላሉ ተጫዋቾች ከ100 ሚሊዮን ፓውንድ በላይ አውጥቷል። ከዓመት በፊት እንኳን የቪክቶር ዮኬሬስ ዝውውር፣ የኤቤሪች ኤዜ ዝውውር ብዙ ትኩረት ስበው የነበሩ ትልልቅ የዝውውር ጉዳዮች ናቸው። ግን እያወራን ያለነው ፍጹም ሌላ ዳይሜንሽን ላይ ስላለ ተጫዋች ነው። ለሪያል ማድሪድ በ375 ጨዋታዎች 228 የጎል አስተዋጽኦ የነበረው ባለፉት 5 ተከታታይ ሲዝኖች በትንሹ 30 የጎል ኮንትሪቢሽን የነበረው እንዳነሳሁትም ከክርስቲያኖ ሮናልዶ መልቀቅ በኋላ
የቻምፒየንስ ሊግ ትልቁ ዲፈረንሻል ተጫዋች የነበረው፣ በሁለት የቻምፒየንስ ሊግ ፍጻሜዎች ላይ ጎል ያስቆጠረ፣ በሁለቱም የሪያል ማድሪድ የ2022ም የ2024ም የቻምፒየንስ ሊግ ድሎች ላይ ትልቅ ልዩነት ፈጥሮ የነበረ፣ የብራዚል ብሔራዊ ቡድን በጠቅላላው የተቃና የዓለም ዋንጫ እንኳን ባያሳልፍ፣ ነገር ግን በግሉ በቅርብ ጊዜ በተጠናቀቀው የዓለም ዋንጫ በጣም ግሩም የነበረ 4 ጎሎች ያስቆጠረ ተጫዋች ነው ቪኒሽስ። ስለ ቪኒሽስ አስደናቂ ተጫዋችነት ብዙ ማብራሪያ የሚጠይቅ አይመስለኝም።